مش السو مريض قومان لي يكو بهايمانة الميلو أطيع مولي عليه كبر والنبياج مريهم أكبر نيارد يا مريهم تزاز تقبل لأول الناس السائلين حق يطبقوا لنده الناس يكفوا بنده ونقابلاتشو الناس تكفوا باتشو حق أشون تطبقوا لاتشو ونانت حق أشون الله لمن تفطر لمن نجي الناس حق أتقدموا بل أرسدبالي مري استدبالي مري وجزاني يكو يبرقنا متشرشانو يبرقنا متشرشا وندر إنه جندر يللو إنه مري استدبال مري إنه يوجزال يبرا إنه يوجزال تلأسو إنه يوجزال يهمين ثابت إنه يوجزال إذا برقنا متشرشانو ينجي هذا برقنا ثمن متى تازس سمرت متى صارت أنت نبال تبولتك تفترة ታውጭ መጣ ባለየት አባይ አገራችን ገባ እንዲያርጉ ልዩ ባለ ያደረገው አሁን ምናልባት እንግዲህ ይመለስ እንደሆነ ብለን ከጀላለን የመመለሱ ወደ ጥሩ ባህል ወደ ጥሩ ጠባይ መመለሱ እንደዚህ ብዙ ሰዓት ይጠይቃል አመታቶች ወራሶች ይጠይቃል እንጂ መመለሱ አይቀርም የምንለው ግን ሲመለስ ወላጆችን ይመለከታል ወላጆች ጥሩ ሰው መሆን ትክክለኛ መሆን አለባቸው ለሀገር አሳቢ የበላቸውን አክባሪ የጎረቤት ሀቅ ጠባቂ የህዝብ ሀቅ ጠባቂ ለልማት ለአንድነት አሳቢ የሆኑ እንደሆኑ አስተማሪዎች እንደዚህ የሆኑ እንደሆኑ መሪዎች እንደዚህ የሆኑ እንደሆኑ ሌላው ደህና ተሆኑ ሌላው መስተካከሉ ማያጠራጥሩ ይስተካከላል በመራሳችን እያወራን በተግባር ማንነው ከሆነ ለከንቱ ወሬ ነው ከንቱ ልፋት ነው ዋናው ነገር የሰው ልጅ የሚማረው ተግባር ነው ይሄ ወረቀቱ የቀለሙ ትምህርት አይደለም ለሰው ልጅ የሚጠቅመው ተግባር ነው አስተማሪዎች ላይ ማየት ወላጆች ላይ መልካም ጠባይ ማየት መሪዎቻችን ላይ መልካም ጠባይ ማየት ሃይማኖት አባቶች ላይ መልካም ጠባይ ማየት ሃይማኖት አባቶችን ብለን ስልጣን ፈላጊ ገንዘብ ፈላጊ ዋሽ አታላይ ሆነ እንደሆነ እንዴት አድርገን የምንመራው አመራራው ያለ ሰው ጉበኛ ተሆነ ሌባ ተሆነ ነፍስ ወዳጅ ተሆነ እንዴት አድርገን ህዝብን የሚከተለው ህዝብን ያከብረው አስተማሪዎችን እንደዛት ሆነ ተማሪ እንደተማሪ አርጉም ያከብራቸው አስቀየም እኮ ነው ተማሪውን እንዴት ይቀወማል እንዴት ይሳደባል የሰው ልጅ መሪውን እንዴት ይሳደባል መሪ እኮ የመግደል መብት አለው የማሰር መብት አለው የመግረፍ መብት አለው እንዲህ ያለን ሰው እንኳን ለራሱ እንኳን የማያውቅ ማለት እኮ ነው እንዲህ ያለ ወጣት ማለት የራሱን ጥቅምና የራሱን ጉዳት እንኳን የማይረዳ ባለየ ማለት ነው የራሱን ጥቅምና የራሱን ጉዳት የማያውቅ አደንገ ባለስልጣን ይሰደባል ባለስልጣን ይወገዛል የሃይማኖት አባቶች እንኳን እንዳፈቀደው ሽማግሌ እንዳፈቀደው አባትናት እንዳፈቀደው መቼም አያስሩም አይገርፉም አይገሉም እሺ ባለስልጣን ይሰደባል እንደ ሰው የብልግና መጨረሻ የራሱን እንኳን ጉዳት የማያውቅ የተያዘ ጊዜ ታሰረ ጊዜ ይላል ተሰብስቦ ያሸግራል እባክህ ሽማግሌ ያሸግራል እዛ ድረስ ግን ይባልጋል ይሄ እንደዚህ ያለው ጠባይ መታረም አለበት መስተካከል አለበት መስተካከሉ የሚጀምረው ተወላጆች ነው አስተማሪዎች ነው ሃይማኖት አባቶች ነው ከመሪዎቻችን ነው እነዚህ አራቱ ነገሮች መስተካከል አለባቸው እነዚህ ተስተካከሉ ወላጆች ይስተካከላሉ በኢትዮጵያ ታሪክ በተለያዩ የእምነት ተቋማት ውስጥ ያሉ የእምነት ተከታዮች ሁሉ በእኩል ፍቅር ይወዷቸዋል እርጋታቸው ንግግራቸው ግርማ ሞገሳቸው ሁሉ እንዲህ በብዙ ክብርና በብዙ ፍቅር በልዩነት እንዲወደዱም አድርጓቸዋል ከሰሞኑም በጠና መታመማቸውና ሆስፒታል መግባታቸው በማህበራዊ ሚዲያ ሲነገር በርካቶች ፈጣሪ እንዲምራቸው ሲማጸኑም ሰንብተዋል እኛ የአላህ ነን ወደ እርሱም ተመላሾች ነን እንዲል ቅዱስ ቁርአን እኚህ ታላቅ ሰው የቀድሞ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከዚህ ዓለም በሞት የመለየታቸው ዜና በእጅጉ የብዙሃኑን ልብ የሰበረ ክስተት ሆኗል በሀገራችን በእስልምናው እምነት ተከታዮች ዘንድ መምህር የሆኑት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈታቸው እጅጉን አስደንጋጭ ሆኗል ሐጂ በብዙ ቦታ የማይታዩ በተገኙበት ቦታዎች ደግሞ ከልብ ስር በሚቀሩ ንግግሮቻቸውና ትምህርቶቻቸው መቼም የሚረሱ አይደሉም ሰው ሁኑ ሰውነት ይቀድማል የሚሉት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የተወለዱት ግንቦት 21 ቀን 1929 ሲሆን በወቅቱ አጠራር ወሎ በሚባለው ክፍለ ሀገር ውስጥ ነው ከልጅነታቸው ጀምሮ የእስልምና ትምህርቶችን እየተከታተሉ ያደጉት ሐጂ ዑመር ወደ አዲስ አበባ የመጡት በደሴ ጀምረውት የነበረውን የሃይማኖት ትምህርት ለመቀጠልም ነበር ወደ አዲስ አበባ መጥተው ከተለያዩ መምህራኖቻቸው የሚፈልጉትን የሃይማኖት ትምህርት የተከታተሉት ተቀዳሚ
ተቀዳሚ ሙፍቲ በተለያዩ ስፍራዎች በመመረጥም ሙስሊሙን ህብረተሰብ በቅንነት ሲያገለግሉ መቆየታቸውም ይታወቃል። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሰረቱት ሰዎች መካከልም አንዱ መሆናቸው የሚነገረው ሀጂ ዑመር በ1967 የምክር ቤቱ አባልና የኡላማ ሊቀመንበር በመሆንም አገልግለዋል። ከዚያ በኋላ በተከታታይ ዓመታት በተለያዩ የኃላፊነት ቦታዎች ላይም ሰርተዋል። ከ25 ዓመታት በፊት በአመራር ላይ የነበረው የአዲስ አበባ የመጅሊስ ምክር ቤት ማንኛውንም ሃይማኖታዊ ጥያቄዎች በመላው አገሪቱ ቢመጣ የመመለስ አቅም እንዳላቸው በመግለጽ የሙፍቲነት ማዕረግን ሰጥቷቸዋል። ከ10 ዓመታት በፊት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሊቀመንበር በነበሩበት ጊዜ በሙስሊሞች መካከል የተፈጠሩ አለመግባባቶችን በእውቀት ላይ ተመስርቶ ለመፍታት የበኩላቸውን ከፍተኛ ጥረት ማድረጋቸውን የእምነቱ መሪዎች ይናገራሉ። በኢህአዴግ የአመራር ዘመን በመንግስት ላይ ከፍተኛ ተቃውሞን ከሙስሊሙ ማህበረሰብ አስነስቶ የነበረው ከሃይማኖቱ ተወካዮች እስር ጋር በተያያዘ የበኩላቸውን አስተዋጽኦ ማድረጋቸውም ይነገራል። ሀጂ ዑመር የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴዎች በእስር በነበሩበት ጊዜ ከሌሎች የሙስሊም መምህራንና አባቶች ጋር በመሆን ለ4 ዓመታት መንግስትን ከኮሚቴዎቹ ጋር ለማስታረቅ እንዲፈቱና መንግስትም ይቅር እንዲል ብዙ ጥረትም አድርገዋል። በ2011 ሀጂ ዑመር ኢድሪስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሆነው በመመረጥም አገልግለዋል። ተቀዳሚ ሙፍቲ ሀጂ ዑመር ጠቅላይ ምክር ቤቱ ህጋዊ ሰውነት እንዲያገኙ የማድረግ ትልቅ ስራን ማከናወናቸውን የሃይማኖቱ አባቶች ይጠቅሳሉ። ይህ ስራቸው ምክር ቤቱ ራሱን በራሱ የማስተዳደር ስልጣንና ኃላፊነት የሰጠ የኢትዮጵያ እስልምና ጉዳዮች መጅሊስ በሀገር ውስጥም ሆነ በዓለም አቀፍ ደረጃ ያለውን ክብር እንዲሁም ተሰሚነት ከፍ ያደረገ ነው በሚልም ይነገራል። ብዙዎች ተቀዳሚ ሙፍቲ ሀጂ ዑመር እድሜ ዘመናቸውን ለአንድነታችን የተጉ የሀገር ዋርካ ባለውለታ ሲሉም ይገልጿቸዋል። ለሙስሊሙ ማህበረሰብ አንድነት መጠናከር ዘመናቸውን በሙሉ መልፋታቸውን የሚገልጹ ወገኖች የነበራቸው ጥረት ሁልጊዜም የማህበረሰቡን ሰላምና አብሮነትን ማስጠበቅ ነበር ይላሉ። ሀጂ ዑመር ኢድሪስ ከ50 በላይ ሃይማኖታዊ መጽሐፍትን መጻፋቸው የሚነገርላቸው ሲሆን ለህትመት የበቃው ግን አንድ ብቻም ነበር። ሀጂ ዑመር ቅዱስ ቁርአንንም ተርጉመዋል። የሃይማኖት አባቱ በተለያዩ ጊዜያት ላበረከቱት አስተዋጽኦ በሀገሪቱ አንጋፋ ከሆነው የአዲስ አበባ ዩኒቨርሲቲ በ2011 የክብር ዶክትሬት ሰጥቷቸዋል። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ መሞት በኢትዮጵያ ሙስሊም ማህበረሰብና በመላው ኢትዮጵያውያን ዘንድ ጥልቅ ሐዘንን ፈጥሯል። እሳቸውን ማጣት እጅግ ከባድ መሆኑንና በእጅጉ ትልቅ ሐዘን ነው በማለት በርካቶች የገለጹ ሲሆን ጠቅላይ ሚኒስትር አብይ አህመድ በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጠቅላይ ምክር ቤት በሕግ እውቅና እንዲኖረው ባደረጉት አስተዋጽኦ እንደሚያስታውሷቸው ገልጸዋል። ኢትዮጵያ በጣም ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጌጥ አጥታለች በማለት ብፁዕ ወቅዱስ አቡነ ማትያስ ሐዘናቸውን ገልጸዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈት የተሰማቸውን ሐዘን ገልጸዋል። እግዚአብሔር በየዘመናቱ ሀገርን ያለ መካሪ ህዝብን ያለ ዘካሪ አይተውም ያሉት ቅዱስነታቸው ለዚህም ምስክሩ ታላቅ አረጋዊ የበሳል አእምሮ ባለቤት አገርን የሚወዱ ህዝባቸውን የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ነበሩም ብለዋል። ብፁዕ ወቅዱስ አቡነ ማትያስ በመልእክታቸውም ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችንን ጌጥ አጥታለች ሲሉም ገልጸዋል። የተቀዳሚ ሙፍቲ ሀጂ ዑመር የቀብር ስነ ስርዓት ዛሬ ጥቅምት 10 ቀን 2018 በሚሊኒየም አዳራሽ የመንግስት ኃላፊዎች በተገኙበት ይፋዊ የሽኝት ስነ ስርዓት ከተፈጸመ በኋላ ስርዓተ